ቀኝ ጆሮ፣ ቀኝ እጅ አውራጣት፣ ቀኝ እግር አውራጣት፣ እነዚህን ሐሳቦች እናያለን። በዛሬው የዕለቱ የመጽሐፍ ቅዱስ ንባብ ክፍል ላይ የሚገኙ ናቸው። ከዘሌዋውያን ምዕራፍ 14 እስከ 17 ያለውን ይሸፍናል። በተላላፊ የቆዳ በሽታ የተያዘ ሰው ከበሽታው ሲፈወስ ሊፈጽመው ስለሚገባው የመንጻት ሥርዓት በዘሌዋውያን 14 ላይ በዝርዝር ተጽፎ እናነባለን። ታዲያ ይህ ሥርዓት ሲከናወን ከሚሆኑት ነገሮች መካከል አንደኛው ካህኑ ከበደል መሥዋዕቱ ደም ወስዶ የሚነጻውን ሰው ቀኝ ጆሮ፣ ታችኛውን ደግሞ ጫፍ፣ የቀኝ እጁን አውራጣትና የቀኝ እግሩን አውራጣት ማስነካት ነበረበት ይላል በቁጥር 14 ላይ። እንደዚሁም ዘይት ወስዶ የሚነጻውን ሰው ቀኝ ጆሮ ታችኛውን ጫፍ፣ እንደዚሁም ደግሞ የቀኙን አውራ እጣትና የቀኝ እግሩን አውራጣት በበደል መሥዋዕቱ ደም ላይ ደርቦ መቀባት ነበረበት ይላል። ይህንን የመንጻት ሥርዓት ስናስብ ደሙና ዘይቱ እንደ ጥላ ሆነው ያሳዩን የነበረውን የክርስቶስ ኢየሱስን ደምና የመንፈስ ቅዱስን ዘይት እናስባለን። በእርግጥም በዚህ ተላላፊ የቆዳ በሽታ ከተመሰለው ከኃጢአት አስከፊ በሽታ የሚታደገን ማዳን የእርሱ ብቻ ነው የተባለለት አፍቃሪው አምላካችን ነው። ካዳነንም በኋላ በኃጢአት ላይ ድል ነሽን ሕይወት እንድንኖር በደሙና በመንፈሱ የተቀደስን እንድንሆን ይፈልጋል። በደሙና በዘይቱ የሚቀቡትን ሦስቱን የሰውነት ክፍሎች እስቲ በደንብ እናጤናቸው። የቀኝ ጆሮ መቀባት የምንሰማውን፣ የቀኝ ደግሞ እጅ እጣት መቀባት የምንሰራውን፣ እንደዚሁም የቀኝ እግር አውራ ጣት ደግሞ አጠቃላይ መውጣት መግባታችንን የሚያሳዩ እንደሆኑ እንረዳለን። ታዲያ የእነዚህን ሦስት አካል ክፍሎች በደምና በዘይት መቀባት የምንሰማው፣ የምንሰራውና የምንመላለስበት ነገር ሁሉ በደሙ የተዋጀና በመንፈሱ የተቀደሰ ሊሆን እንደሚገባ የሚጠቁመን ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለን ጌታ በምንሰማው፣ በምናደርገው፣ በምንሄድበት የኑሮ አቅጣጫ ሁሉ የተቀደስን እንድንሆን ይፈልጋል። እንግዲያውስ እኛም ቆም ብለን በዚህ ቃል መስታወትነት ራሳችንን እንፈትሽ። በምንሰማው፣ በምንሰራው፣ በምንሄድበት የኑሮ አቅጣጫ የእግዚአብሔርን ቅድስና እየተለማመድኩ ነው ወይስ አይደለም ብለን ራሳችንን እንጠይቅ። እንዲህም ብለን በእግዚአብሔር ፊት በጸሎት እንቅረብ። አባት ሆይ የእኛም ጆሮ፣ እጅና እግር በልጅ በክርስቶስ ኢየሱስ ደም እንደዚሁም በመንፈስ ቅዱስ ዘይት የተቀባ ይሁንልን። አሜን።